ይመጣሉ እባክሽ። ቢጃማ ተኝተው ነው ቆመው ነው? ተኝተው ነው ቆመው ነው? ሰኒ ተኝተው ነው በደረት ላይ አስተኝተው ነው። ያው ነው እያለች ነው አንቺ የአባቴ ልጅ። ውሸትሽን ነው አይደል ሰኒ? ደረቱ ላይ አስተኝተው ነው። ምን ይሄ ነው ደግሞ አንቺ? እኔ ነገር ሁሌ ውሸት ነው እንዴ ነው መስልሽ? ይሄው የአባቴ ልጅ ነው እያለች ነው ሰኒ። እሷ ምን አየች? መጀመሪያ አይታለች እሷ። እኔ አላየችም እኮ እነሱ ፎቶ ቢለቁ አንቺ እኔ ስንት ገዝት ሰርተሻል? ውሸትሽን ነው እንጂ ሰኒዬ ታይ። እኔ ነገር ማመን ይከብደሻል። ኖርማል ነው። እሺ መቅደዬ ነው እናት ብዙ ሰው እና ምን አይነት ፎቶ ነው ለቀስቱ? አሳይ ሰኒዬ እስቲ ክፈቺና ካሜራውን አሳያ። አሳይሻለሁ ጠብቂ። አውቃ እኮ ነው ሰኒ ያየር ተኝቶና ኮሺና ውስጥ ምግብ እየሰሩ ማለት ነው። ገባሽ? እሺ ኮሺና ላይ ምግብ እየሰሩ ምናምን ነው። እንዴት ኩሽና ላይ ምግብ እየተሰራ ይለቀቃል እንዴ ሰኒዬ? ይፖስት እከም እንዴ ኩሽና ላይ አሁን ደረቱ ላይ ሰኝቶ እንዴት ምግብ ይሰራል? ለፎቶ አረባክሽ ምግብ ይሰራ እኮ ለምሳሌ ቪዲዮ እንትን ከሆነ ይሄው ላንቺ ይሄው ሰቢ ኢትዮጵያ ምን እንዳለች ታውቂያለሽ? ላንቺ ብቻ ነው ወይ የላኩት አለች እኮ ኢትዮጵያ። አየሽ ውሸትሽን ነው ሰኒ። እንዴ ነው ውሸት ነው የምታይ? እኔ ሁሌ ሲያደርጋችሁ ውሸት፣ ሁሉም ነገር ሲያወራ ውሸት፣ ሁሌ ውሸት። ይሄው ልጆቹ ምን እያሉ መሰለሽ? ለአንቺ ብቻ ነው ወይ ለይተው የላኩ አለች እኮ ታዲያ። ሁሉም እንደዛ ነው በቃ። የኔ ነገር ሁሌ አያምንም። ሁሉ ሰው እኔን አያምንም። ሁሉ ሰው እኔን አያምንም። እኔ ምን እንደሆነ ያደረኳችሁ አላቅም። ሹሃዳ እኔ ተላቀቀ። እሺ አስቀምጪ አልኩ እኮ እኔ። እሺ አስቀምጪልኝ አልኩ እኮ ስልኬ እምቢ ብሎኝ እኮ ነው መቅዲ። እኔ እኮ አንቺን አይደለም እኮ ኮሜንተሮቹ በጣም ያሽካ ውሸታም ነሽ፣ ለአንቺ ብቻ ነው ምን ማለት ነው? እኔ ሁሌ መቅዲ የምሬ ነው። ሁሌ ሲያወራችሁ ውሸት ነው። ሁሌ ሲያወራችሁ ውሸት ነው። አንቺ የምታወሪ እኮ አንዳንዴ እውነት ነው እኮ ችግር የለውም እናምንሻለን እህታችን። ግን አሁን እኔ ያልኩ አስቀምጥ። አሁን ገደልሽ። አንዳንዴ አንቺ የምታወሪ ነገር እውነት ነው። ምን ማለት ነው መቅዲዬ? የኔ ውድ ምን ማለት ነው? አሁን አንቺ ፎቶ ብታዳ ቢለቀቅ እውነት አሁን አንቺ ቁጭት ያለሽ ገኒ ሰኒዬ ታይ። እኔ እኮ ያልኩሽ እኮ ምንድነው ፎቶ ተለቋል ያልኳችሁ አይደለ? ፎቶ የተለቀቀው የት ነው ብላችሁ መጠየቅ ነው እንጂ ያለባችሁ ሳንቺ ውሸት። ጠየቅኩ እኮ ስጠይቅ ጊዜ አንዱ ኩሽና ነው አልሽ፣ ምግብ እያበሰሉ አልሽ። አንዱ ደግሞ ደረቱ ላይ ተኝተው አልሽ እኮ። ሁለት እኮ ነው የለቀቁት መቅደዬ። አሁን እኔ ጥያቄ አለኝ። ስሚ የተናገርሽው ፎቶ ራሱ ትክክል አይደለም። አንደኛ ኩሽናና ደረት ላይ መተኛት ራሱ ልክ አይደለም። አሁን አንቺ ኩሽና ያለ ሰው እንዴት ሆኖ ደረት ላይ የሚተኛ? ቴንኪው። አንዱ ሁለቱም ማጅላ ላይ ቆሞ ማለት ነው እጅ በእጅ ተይዞ ቢለዋ አንድ ሁለት እጅ ላይ ተይዞ ነው የተነሳው። አንደኛ ፎቶ። ሁለተኛ ፎቶ ደግሞ ብሩኬና ሃይሚ ሶፋ ላይ ቁጭ ብሎ ነው የተነሳውት። ገባሽ? አንደኛ ፎቶ ደግሞ እንደነገርኩሽ ማጅላ ላይ ቆሞ ነው የተነሱት። ገብተሻል አይደለ? በጣም ነው ባይዘው የሚያምሩት ማለት ነው። ቦጋሌ ግን እኮ ማሽላ እኮ የለም እነሱ ያሉበት አካባቢ ሰኒሽ። ማሽላ ከየት መጣ? ማጅላ ከየት መጣ ማለት ይሄ እቃ የሚታጠበ እኮ ማጅላ እኮ ነው የሚባለው። ዋት ምን ማለት ነው መቅዲ? በእናትሽ እሺ አሁን ካሜራውን ክፈችና ልይ ያልኩሽ እኮ ፎቶውን የተፖሰቱትን ፎቶ። ኦሆ የስራ አዳራባይ እንኳን በዳና መጣሽ። አመፀኛ እንዴት ነሽ? እኔ አሳይ ሰላም ሰና። አሁን እኔ ፎቶ አሳይሽን ነው አይደለም? አንቺ ወደ ሌላ የገባሽ ፎቶ አሳያለሽ። እንኳን በዳና መጣሽ። እኔ ውድ ፎቶ አሳይሻለሁ። ስሙ አሳይሽ። አሁን እቺ አብሰላት የምትባል ልጅቷ ለምን አታስወጡም? በእናታችሁ ቸግረን ነው ስትመጣ ሲሚ ዛሬ ስትመጣ ማለት ነው 0 እናስገባታለን። ገባሽ? ሁላችሁን ተባብረን ከህይወታችሁ ቀርቶ ከመንዘር ማንዘራችሁ እናስወጣታለን። ችግር የለም። ማን አባቷ ስለሆነች ነው እሷ የምትገባው። እኔ ለራሴ እኮ ቦጋለ እግዚአብሔርን በጣም እየተጨናነቃ ነው። ስሜታችሁ ይቆረጥ። እዚህ መጣ ረከስኩ፣ እዚህ መጣ እንትን ወልኩት።
ተወለጡ ተፈለ አረ ልጁ መጥፎ ልጅ ሊያደርጉ ነው እነዚህ ቆሻሻ ሴቶች። አሁን እኔ ምንሽ ወንጀለኛ ወይ ፎቶ ብሩኬና ሃይሚ ለቋል አለቁም ነው ጥያቄ ገበሸት ሁሉ አሁን ምንም አሁን ጎፍ የለም ሲጀመር ማለት ነው። ይውላችሁ እናንተ ነቂ ከሆናችሁ የብሩኬ ኢቶች የሚባል ልጆች አንድ ሰው እናንተን አይነካም። ገባችሁ? ግን እሙሽዬን አትንኩ። ነቂ ከሆናችሁ ጀግና ከሆናችሁ እናቶችን አትንኩ። ባለው መንገድ እንሄዳለን። ይሄን ለማውራት ነው የገባሁት፣ ሌላ ነገር አይደለም። አንቺ ስለምን ሙሽዬ ነው የምታወሪ? ፈጣሪ ትዕግስቱን ስጠኝ። አንቺ እንደ ድሮም ዝግዛቃ ላይ ነሽ እስካሁን የለም እኔ በቃ ወጣሁት እኮ ግን ወጣሁት። ምናልባት ተሳስቶም ከሆነ ልጆቹ ሙሽዬን እንዘቀዝቃለን ምሎ ከሆነ ብዙ ጠላት አለ። የብሩኬ ይኸውልሽ እኔ እንደዚህ አይደለኝም። ገባሽ? የብሩኬ እህቶች ነን ሙሉ ሰበብ የምፈልጉ ልጆች አለ። ክሰሱ ከፈለጋችሁ ወንጀለኛ እያለችሁ ነው ብላችሁ ክሰሱ። ጸብ የሚፈልጉ ልጆች አለ። እናንተ ነቂ ከሆናችሁ ጸብ አትፈልጉ፣ ንቃችሁ ዝም ይበሉ። እኔም ንቄ ዝም እላለሁ። ገባችሁ? ኖ አሁን እኮ እናት ምዘቀዝቅ እኔ ቤት ሲጀመር አይገባምም የለም። ገብቶሻል አይደለ? እናት ምዘቅዝቅ አሁን ብሩኬና የሚዘቀዘቁ አይዘቀዝቅ ኖርማል ነው። ምን መስለ እነሱ እኛንም ከፈለጉ ይዘቅዝቁ ኖርማል ነው። ግን እናት አባት አንቺ ሙሽዬ ብቻ አትበይ። ጋሽዬ ሲዬ ሙሽዬ ማለት እናት ማንኛውም እናት አይተዘቀዘቅ። ይሄ እኮ ድሮ የቀራ ነገር ነው። ገበች? አሁን እኛ ምንድነው ማድረግ አለብን? ሃይሚ ቢታጠፋም ብሩኬ ላይ ችግር የለም ኖርማል ነው። ገብተሻል? ብሩኬ ሃይሚ ለም ቢያጠፋም ኖርማል ነው። ለምን እንደዛ ፕራንክ ተደራረጉ እነሱ የራሳቸው ጉዳይ። ግን እነሱ ህይወት ላይ የሚገባ ሰው ጭንቅላቱን አዙረን ማስወጣት። ገብተሻል አይደል? በቃ ሰብስክራይብ አንሱ፣ ሰብስክራይብ አንሱ። እግዚአብሔርን አላደረጉም የሃይሚቶች ማንም። ይሄ የጨረቃ ፋሚሊ ግማሽ ሙሉ አያደርጉም። እቺ ማን ስለሆነች ነው የምትደረገው? ሲጀምር ማነችና ነው የምትደረገው? እቺ ሸበጣ ማለት ነው። ገብቶሻል? ሲጀመር ያልጋ ስህተት ናት። እነሱ ቃል የገቡ እሷ ክርስቲያን ሆነ ኦርቶዶክስ ሆነ ምን አባት ስለሆነች ነው። ልጆቹ ቃል ገብተን ነው የመጡ። እሙሽዬ ራሱ ሽማግሌ ይላካል ስለተባለ ኦኬ ብላ ታስማምታ። እሙሽዬ ትወዳለች ሃይሚን ታውቃላችሁ። ምን አባት ፈልገ ነው እሷ አፈቅራለሁ ማንም አይሰማትም። እሷ ላይፍ ላይ ከገበች ይውላችሁ እኮ ችግር የለም እኮ ምን መሰለሽ፣ እግዚአብሔርን በጣም ነው እያስጨናነቁታሉ። ከዚህ ወለድኩት ትላለች፣ ከዚህ አፈቀርኩት ልጁን እኮ ሊያሳብዱ ነው እንዴ? በስማም በወልድ ያረስ ያስጠሉ ይላችሁ። እናንተም እሷ ላይፍ ላይ ከገበች ሄዳችሁ 666 አትባሉ። እሷ ነገር ነው የምትፈልገው። ከዛ እናንተን ለማቃጠላት ብላ ትሄዳለች ወደ ሃይሚ ጋር ማለት ነው። እሷ ላይፍ ላይ ከገበች አትሄዱ። ምን አባስ ስለሆነች እኛ አይደለም እኮ ባይዘው የኛ ልጆች እኮ የኛ ልጆች እኮ ሄዶ ነው እንትን የኛ ልጆች ተዋችሁ። እነሱን ተዋችሁ በቃ። የፈለገ ይዞ መርጦ መቀመጥ ይችላል። ምን መሰለሽ አሁን እኮ ተባብረን እኮ ብሩኬ ምንድነው አላችሁ? ሁላችንም ተባብረን እኛ ጋር የሚመጣው ማንም ሰው ማባረር ብሏል አይደለ? ይሄ ማለት እኮ እሱ ከሃይሚ ጋር መለየት አልፈልግም፣ ሃይሚም ከሷ ጋር መለየት። እነሱ እኮ ዝም ብለው ይሉ ይችላሉ እኮ እኔ አልፈልግሽም እኔም አልፈልግሽም የሚባባሉ ይችላሉ። ግን አውቆ ነው እነሱ ሁለቱም አውቆ ነው። ግን ሌላ ሰንበዲ ሲመጣ እኛ ምን ማድረግ አለብን? ጭንቅላቱን አዙረን። አሁን ትላንትና ማለት ነው እግዚአብሔርን አንቺ አልነበርሽም እቺ ሳኒ የምትለው እኔ ግን ከሷ ጋር ተጣልቼ ነበረ። ቢሆንም እሷ በጣም ጀግና እውነትና እውነት ነው የሚታወራ። አንዳንዴ ምንድነው እሷ እያለች አለችው ትመቸኛለች። የምሬ ነው ቆንጆ ነች። እንደዛ ነው ማውራት አለ። ምንድነው የምትለው? ከነሱ ህይወት ማስነቀል ብቻ ነው። እኛ አሁን ተባብረን ሃይሚ ላይ መጣ ሰው፣ ብሩኬ ላይ መጣ ሰው። እናንተ አትሳደቡ፣ አትጣሉ። ማንም እውነት ሃይሚን ከልቡ የሚወድ ሰው ማለት ነው። እውነት እናውራ ካለን ሃይሚ ከብሩኬ ጋር ተለያይታ መኖር አትፈልግም አይደለ? በዚህ መንገድ ላይ ዋጋ ይከፍላል እንጂ በሌላ መንገድ አይደለም። ገባችሁ? አሁን እኛ ብሩኬን የፈለገ ብንወድ ራሱ ብሩኬ የሚወደው ሃይሚ ናት አይደለ? እሱን እያወቀን የሰው ንግግር ሰምተን መጥፎ ቦታ ላይ እንገባለን። ግን ብሩኬ ዞሮ ዞሮ ማንን ነው የሚወደው? ሃይሚ ነው አይደለ? ይሄ ሁሉ ስህተት ነው። እኛ ፋራን እኮ ሲሚ ወንጀለኛ እኛ ራሳችን ፋራናን። ለምንድን ነው ሃይሚ ጋር የሚመጣ ወንድ እያጨበጨበን እናሳድጋለን። ከዛ በኋላ ፕራንክ ነው ብሎ ይሄዳል ማለት ነው። ለምን ባናቱ አይተከልም? እኔ ሁለተኛ አላደርግም ሰብስክራይብም ማለት ነው። ብሩኬ ጋር ስትመጣ ሴት ቆንጅዬ ናቸው ምናምን እንላለን። ከዛ እናሳድጋለን። ይቺም ትሄዳለች። እኛስ
እንሳደባለን፣ እንጣላለን። ከዛ በኋላስ እኛ ዜሮ እንገባለን። ገባሽ? እናሳድጋለን። ከዛ መጨረሻ ላይ እነሱ እኛን ይሰድባሉ። ማን ስለሆኑ ማንንም አናሳድግም ከዚህ በኋላ። የምሬ ነው ጋይስ። እግዚአብሔርን 98 ሰው አላችሁ፣ 90 ሰው አላችሁ። የምሬ ነው። ማንንም አታሳድጉ ከብሩክና ከሀይሚ ውጪ። ገደል ይግቡ ከፈለጉ። በቃ አትሰሙ፣ እኛም አንሰማም። እኔም ተሰምቼ ነው ሲጀመር ማለት ነው። ምንድነው እኔ የሰው ልብ ጥላቻ ምናምን በቃ ሰውን እንደዚህ ክፉ አድርጌ የሚያስብ ልብ የለኝም። ግን ምላስ አለኝ፣ አልዋሽም፣ ግን እሳደባለሁ። ዞሮ ግን አንዳንዴ ቆም ብዬ እንደ ሰው ካሰብኩኝ ለሰው አግዛለሁ፣ በክፉም በደጉም ቢሆን ማለት ነው። እኔ እመጣለሁ። አንደኛ ብሩኪ አሁን ከሀይሚ ጋር ተለይቶ ለብቻ ቢቀመጥ ማን ልታገባ ነው? ወይ ማን ሊያገባት ነው? ሃይምንም ወይ እነሱ ያምናሉ እኮ ማግባቱ። ግን ምን መሰለሽ ደስተኛ አሁንም ነው ገበሽ። አሁን ሚዲያ ላይ ዝም ብሎ ሃይሚም ሌላ ሰው ጋር ስትመጣ ሁሉ ሰው ይሰድባታል፣ ብሩኬም ሌላ ሰው ጋር ሲመጣ ይሳደባል። እይታችሁ የለም። አሁን አይተሻል የአብሬሽና እንትና ማለት ልክ እንደዛ በቃ ዜሮ ይገባሉ። ገብተሻል? ዜሮ ገብተው ቁጭ ይላሉ። ቲክቶክ ላይ ላይፍ ላይ ሲመጡ የሚደግፋችሁ ሰው የለም። በአንድነት እነሱ ሁለቱን ከተወደዱ እኛ ደግሞ በአንድነት ሁሉንም ዜሮ ማስገባት ነው ጋይስ። ገባችሁ አይደለም? ማርያምን ጀግና ከሆናችሁ ሰውን ትፎግራላችሁ። ማንንም አትንኩ። ዝም ብላችሁ የእናንተ ስራ ብቻ ስሩ። ሃይሚ ላይ የሚመጣው ነገር ላይ ቆማችሁ ይሄ እንደዚህ አይደለም ብላችሁ ደግፉ። ጌስት እየሰራችሁ ግን እናት አባት ላይ እኔም አልገባም አትግቡ። ማንንም መፎገር ትችላላችሁ። ይሄ አቋም ካላችሁ ማለት ነው። ማርያምን ሰው የጠበቀው ሌላ ነገር ነው። እዚህ ቤት ሰው የሚዘቀዝቀው ሰው እዚህ ቤት ሲጀመር አይገባም። እኔ አላስገባም። ከዚህ በፊትም ብያለሁ። እኔ ማንንም እናት መዘቀዝቀው ማንንም እናት መሰድበው ቢሆን ብሩክና ሃይሚ ኖርማል ነው። እባክሽ እነሱ ተዘቅዘቁ አልተዘቅዘቁ ኖርማል ነው ብዬ ነው እኔ የሚያስበው ለራሴ ማለት ነው። እኔም ቢዘቀዝቁኝ ራሱ ኖርማል ነው ጋይስ። ግን እናት ነቂ ከሆናችሁ ብዙ ልጆች አንዳንድ ልጆች አሉ በእኛ መሀልም የኔ መሀል ላይም ያሉ ልጆች እኛ እንደዚህ ካረገን እነሱን እንዘቀዝቃለን ሃይምን እንዘቀዝቃለን ብሎ ነው የሚጠብቁ። ሁሉ ጊዜ ከእናንተ የሚወጣው የሆነ ክፉ ነገር የሚያስቡ ልጆች ይኖራል። ነቂ ከሆናችሁ ማንንም አትንኩ። የሃይሚ ላይ የሚመጣው ነገር ላይ ቆማችሁ አውሩ። እኛም ብሩኬ ላይ የሚመጣው ነገር ላይ ካለ በትክክል እናውራለን። ተዘቅዝቀን ምን የሚፈጠር ነገር የለም። ፎቶ ነው በቃ። ግን እኔ ጨርሻለሁ። አመሰግናለሁ ስላስገባሽ። ችግር የለም። እኛም እናመሰግናለን። አንድነታችሁን አሳዩ። ሁለቱም ልጁን አሳድጉ። ሌላ ማጤ ሲመጣ በናቱ ይተክል ባክሽ። እዛ ቆረቆምቤ መናራ በመናራ እየዞረ ቪዲዮ የሚሰራ ሰው ሁሉ ሃይሚ ላይ እና ብሩኬ ላይ ሲመጣ ተፈቀርኩ ምናምን እዛ ሄዳ እየሳመች ቪዲዮ አትሰራም እንደ ለኔ ጓደኛ የለኝም። ስንት ወንድ ጋር ነው እየተሳሳመች እየሰራችው ቪዲዮ? እስካሁን ድረስ እየተባት ሄዳ ነበረች። ወንዶች ለምን አይጠይቃትም? ቁመት ስለወለደች ነው። ኮንጎ ነው እኮ አሁን እኮ እኔ ቆም ብዬ አሰብኩት ለካ ሆዷ ላይ ምንድነው አድርጋ የመጣችው ብዬ ሲያስብ ትላንትና ለካ ታይት ነው የለበሰችው። ሆዱ ለምንድነው እዛም የተቆረጠ ብዬ ሲያስብ እናስገባ ሌላ የኮተት ወሬ አትስሙ። ይሄ ተፈቀርኩ ምናምን ሲጀመር እኛ እዚህ ጋር ቁጭ ብለን የሰው ቤት ላይ እቃ እያጠበን ለማንም እያለን እንጨዋለን። ሁሉንም ራሱን ለውጦ ነው የምመጣው እንጂ ሃይሚና ብሩኬ ከሆነ እሺ ምንም ችግር የለም። ከድሮ ጀምረን የለመደን ልጆች ነን። ይሄ አሁንም አዲስ የመጣ ከኖኪ የመጣ ሁሉ ይካካሞችን ለምን እናሳድጋለን? ላይክ አትስጡ። ብዙ ኮሜንት ለስድብ የሚሆን አይታችሁም ከሆነ እይታ እየጨመረ ነው የሚሄደው። እንደዚህ አይነት ኮሜንት አትስጡ። ለአብሳላትንም ለማንናቶች ማለት ነው አይቢ የምትለው እካካም ተይ እባክሽ እሷ ጋር ታወራ። እሷ ሸቃላ ዝም ብላ ነው የምትጽፈው።